እንዲ ወጣት ሆኖ ልክ እንደኔ ሳሊ የሚሆን ሰው በጣም ነው ኢንስፓየር የሚያደርገኝና ተመልካቾቻችን አቶ ሁሴን ሊባኖሳዊ ነው ልዑል ደግሞ በጣም ጀት የሆነ ጎበዝ አማርኛንም አረብኛንም እንግሊዘኛንም አቀላጥፎ የሚችል ጎበዝ ልጅ ነው አፈወርቅ ተክሌ ናቸው ኢንስፓየር አድርጎኝ እኔ እሺ ዞርም ለሺ ወንዛለን ጀልባለን አረብቲ ወደርሰው ቀልዱና እሱን መፈልጉ አድራሻውን ያስቀምጥላችኋል ቀለማት ውበትን ይናገራሉ ቀለማት ደመቅ ብለው ደግሞ የሰው ልጅን ማንነት በሸራ ላይ መከተብ ይችላሉ ማለት ነው የቀለማት ውበት የቀለማት ድምቀት የቀለማት ፍካት ደግሞ ክረምት ሲሆን ስሜቱ ከፍ ይላል ዛሬ ተጓዡ ሳሊ በአማራቹና በተዋበቹ ቀበና አካባቢ ተገኝቶ ሰዎችን ስለ ክረምት ዝታቸው ስለ ክረምት ልምዳቸው ስለ ክረምት ትውስታቸው እየጠየቀ ያማረ ስዕል በሸራ ላይ እየሳለ የስዕል ስጦታውን ሊያበረክት ተጓዡ ሳሊ ዛሬም መንገድ ላይ ተገኝቷል ማለት ነው የፕሮግራሙ አዘጋጅና አቅራቢ እኔ ቢኒያም ከተማ ነኝ እስከ ፕሮግራማችን ማብቂያ ድረስ ከኛ ጋር ቆይታ ካደረጋችሁ በእርግጠኝነት ዘና ፈታ ያላችሁ አብሯችሁ ካለ ወዳይ ዘመድ ቤተሰብ ጋር ደግሞ ስለ ክረምት ትዝታችሁ ትጫወታላችሁ ማለት ነው ተጓዡ በውበት አፍዛዡ ለዛሬም ብዙ ሰዎችን እየጠየቀን ሸራ ላይ ምስላቸውን አስቀምጠን የስዕል ስጦታ እናበረክታለን ማለት ነው በእርግጠኝነት ቃል ምገባላችሁ ይሄንን ፕሮግራም እየወደዳችሁ ደስ ያላችሁ ፈታ ለቀቅ ያላችሁ የምትከታተሉት ፕሮግራም እንደሆነ መናገር ይፈልጋል ተጓዡ ሳሊ ለዛሬ አብራችሁን ቆይታ አድርጉ ፈታ ለቀቅ ዘና ትላላችሁ ቅዳሜን ከኛ ጋር ከሆናችሁ በእርግጠኝነት ትዝናናላችሁ ተጓዡ ሳሊ ዛሬም ሰዎችን ሸራ ላይ እየሳለ የስዕል ስጦታ ሊያበረክት ቀበና ተገኝተናል አብራችሁን ቆዩ እንዴት ናችሁ how are you guys እንተዋወቅ እስኪ good okay good. How are you fine and yeah. you my name Hussein yeah I am Lebanese people Lebanon oh ሊባኖስ የትልልቅ ዝግባና ዋርካ ሀገር ነው በልልን ትልልቅ ዛፎች አሉ በልልን እስኪ ባረቢ Lebanon is the biggest trees in country yes yeah in Middle nice. East አማኑ አማርኛ ትችላለህ ቢባል ነገር ሰማው ያ አዎ እችላለሁ እንዴት ለመድክ በመማር ነው በመማር ማለት የተወለድከው የት ነው እዚህ ሀገር ነው እና በትምህርቱ ደረጃ ስለመማር አማርኛ በደንብ ትችላለህ ምንም የሚያቀት ነገር የለም የሊባኖስ ቋንቋ ምን ይባላል አረብኛ ነው የሚባለው አረቢክ ነው አረብኛ ነው ኦ ስለዚህ የሊባኖስ የተለየ ቋንቋ የለም ማለት ነው ኦ ሄደህ ታውቃለህ ሊባኖስ እሺ አማኑ በጣም አሪፍ እንግዲህ ዛሬ ከአባት ጋር ያበደ ስል ነው ምስል በቃ ከምነግርህ በላይ ናይስ እስኪ አማኑ ስለራስህ ንገረኝ የት ነው የምትማረው አና ያቂም ትምህርት ይማራለው የስድስተኛ ክፍል ተማሪ ስድስተኛ ክፍል እኔ ገርሞኛል አማርኛን እዚህ ነው የተወለድከው አንተ ዋው የሚገርም ነው ስለዚህ የፋዘርን ስም ጠይቀልን እንዲያወራን አድርገን እስኪ What is your name? name Hussein Hussein yeah oh Hussein እሺ አማኑ ያው ጸጉር በጣም ለጸጉር የሚሆን ቀለም እንዳጋጣሚ ሆኖ አለኝ በጣም ነው የሚያምረው ደስ ይላል እሺ ብዙ ሰዎች መልከ እንደዚህ ሆኖ አማርኛ ስታወራ ምን ይሉሃል ለምን እሺ ፋዘርንስ ለማስተማር ሁሴንን ለማስተማር እንዴት ነው አልሞከርክም ሞክሬያለሁ አልቻለም በደም አይ ትንሽ ሰላምታዎች ይችላል ሰላምታዎች ሁሴን ሰላም ነው አማርኛ ምን ያህል ትችላለህ ሰላም ነው እንዴት ነሽ ደህና ነሽ ያ ናይስ ያ ጉድ ክረምት ላይ እንዴት ነው የምታሳልፉት እስኪ እዚህ ኢትዮጵያ አዲስ አበባ ላይ የት ነው የተወለድከው እዚህ አዲስ አበባ ነው ናይስ
እንዴት ነው እስኪ ክረምት የምታሳልፉት? የተለያዩ ቦታዎችን ታሪካዊ ቦታዎችን በመጎብኘትና አንዳንድ ቦታ ላይ በመሄድ የኢትዮጵያን ታሪክ በማሳየት። የት ሄዳችኋል? ምሳሌ ከአዲስ አበባ ውጪ? ከአዲስ አበባ ውጪ አልሄድም። እዚህ አዲስ አበባ ውስጥ አንድነት ፓርክ። አንድነት ሄዳችኋል? እሺ። እዚሁ አዲስ አበባ ማለት ነው? እሺ። እንጦጦ ፓርክ። ናይስ። ክረምት እንዴት ነው ታዲያ? ክላስ እንትን አበቃ አንተ ጋር? አዎ። ስለዚህ ስንት ክፍል ነው ማለት? ስድስተኛ ክፍል? ወደ 7 አለ? ስንተኛ ወጣ? አይ ደረጃ የለውም። ደረጃ የለውም፣ ዝም ብሎ ማለፍ ነው። ናይስ። በጣም አሪፍ፣ በጣም አሪፍ። አማኑኤል ተቻልክም፣ የእውነት በጣም ነው ደስ ያለኝ። ታዲያ እንዴት ስም አማኑኤል? አይ ቲንክ ሁሴን አይደለም ያንተን ስም ያወጣው፣ ማዘር ናት። ሁሴን ማን አለ? ልዑል። ልዑል። አማኑስ እንደው ክረምት ላይ ፊልም ማየት ምናምን ምንድነው የምትወደው? አኒሜሽን ፊልም ማየት ይመቸኛል። አኒሜሽን? የምር? ናይስ፣ በጣም አሪፍ። ለሁሴንና ለአማኑኤል ልበለው። ለሁሴን እና ለልዑል ብለውስ? ልዑል። ያ ልዑል። ለልዑል ቀበና ነው የተገናኘው። ይሄን አካባቢ በፊት ታውቁታላችሁ? ልዑሌ አታውቁትም? የምር አሁን ስታየው እንዴት ነው? ሰዎች ሲዝናኑ ስታይ ምን ተሰማ? ደስ ይላል። የምር አዲስ አበባ በጣም ብዙ ፓርክ እየተሰራና እየበለጸገች መሆኑ ደስ ይላል። የምር ዋው፣ ናይስ፣ ጎበዝ በጣም። ተመልካቾቻችን አቶ ሁሴን ሊባኖሳዊ ነው። ልዑል ደግሞ በጣም ጀት የሆነ ጎበዝ፣ አማርኛንም አረብኛንም እንግሊዘኛንም አቀላጥፎ የሚችል ጎበዝ። ጠገብ ኢማም ችግር የለውም፣ ጎበዝ ልጅ ነው። ስለዚህ ሁለቱንም እዚህ ቀበና መናፈሻ ላይ ሲናፈሱ አግኝተን አባትና ልጅን ለጊፍት እንዲሆነኝ ስያቸዋለሁ። ስዕሉን ደግሞ ካዩ በኋላ ሉሌ ለካሜራ ታሳይና ካያችሁት በኋላ ምን እንደተሰማችሁ በጋራ እናወራለን። መጀመሪያ ለካሜራ ስዕልን ታሳያለህ። ለካሜራ አሁን ማየት ትችላላችሁ በጋራ። እስኪ እንደው ምን ተሰማችሁ የሚለውን ነገር። ሜርሲ። የምር የቱን ወደድሽው? ሉሌስ አኒሜሽን ፊልም ወዳለው አልከኝ። ለዛ ነው ማለት እንዴት ነው አሁን የትኛው የበለጠ አንተን ይመስላል? እስኪ ንገረኝ። ምኑ? አቀማመጡና ምን አልተቀመጠም? አቶ ሁሴን የተቀመጠው፣ አንተ እኮ አልተቀመጥክም። አይ ከጎኑ ቁጭ ነበር። ፊቱ ትንሽ አነስ ይላል እና የኔ ይመስላል። እሺ የአቶ ሁሴንስ? አቶ ሁሴንን ይመስላል ስታየው? ይመስላል? የምር አኒሜሽን ፊልም ወዳለው አልከኝ፣ እየጠየቅኩ ነበር። ስለዚህ ለምን በአኒሜሽን አላበረክትለትም ብዬ ነው። ስለ ስዕሉ የምትናገረው ነገር ካለ ይኸው ለካሜራ መናገር ትችላለህ። ስዕሉ ያምራል እና እናመሰግናለን ስለሳላችሁን እና በምናፈስበት ወቅት አግኝታችሁንና ይህን ስዕል ስላበረከታችሁልን እናመሰግናለን። ቴንክ ዩ ሶ ማች ሉሌ። አንቺስ ምን ተሰማሽ? ምኑን ወደድሽ የበለጠ? አውቀሽ ነው አይደል? በእውነት ጠርታችሁ ስለጋቡ ስለሳልከው የውጭ ዜጋ ስለሆነ ስለ ሀገሩም ስለ ሊባኖስም አንዳንድ ነገሮች ያውራን ብለን ነው። You can say something about this picture? Just You need more time because good picture. Okay. Maybe after 1 year Yeah. I come back. You are good Painter, people yeah. and painter. yeah. But I like this meeting for you and all My crew. people, Yeah. your team. Oh. Merci too much. Thank you. Thank you so much, Mr. Hussein. Nice to meet you. Enjoy. Thank you. አማኑ እናመሰግናለን። ሽክረን ቴንክ ዩ በጣም እሺ። እንግዲህ ተመልካቾቻችን አቶ ሁሴን ከሊባኖስ ነው የመጣው። አማኑኤል ደግሞ እዚህ ነው የተወለደው። በጣም ጎበዝ እንግሊዘኛም አማርኛም አረብኛም ተናጋሪ ነው። እንግዲህ በጣም ደስ ይላል። ከነሱ ጋር የሚያደረጉት ቆይታ በጣም አሪፍ ነበረ። እስኪ ደግሞ አሁን ሌሎችንም እንደዚሁ እየጋበዝን ስለ ተጓዡ ሳሊ አንዳንድ ሀሳቦችን
ልንገራቸው። ኦኬ ባባይ ይመቻችሁ። አሁንም አብራችሁን ቆዩ፣ ይቀጥላል። ሰላም ሀሳብ ውስጥ ነሽ። ስዕሌ ምን አይነት ይሆናል ብለሽ ነው? ያበደ ነው የሚሆነው። አይዞሽ። እንደምን አለሽ? እስኪ እንተዋወቅ። ትንሽ የፀሐይም አለችና ውሃ ልቅዳለሽ። እሺ ቺርስ እንበል። እሺ ቺርስ። ያ መጠጣት ትችያለሽ። እስኪ ስምሽን እየተዋወቅን ቆንጆዬ ስዕል ላበርክትልሽ። አንዳንዴ እንደነዚህ አይነት ቀለም ያላቸው ሰዎች በብዛት አይገኙም ስዕል ላይና ለኛ ደግሞ ለሳሌዎች በጣም አሪፍ ግብአት ነው የሚሆነውና ስለ ከለርሽ ምን አመለካከት አለሽ ከሚለው እንጀምር። እስኪ ምን ይሰማሻል? አረ ደስ የሚል አመለካከት አለኝ። ከለሬን ወደዋለሁ። ትወጂዋለሽ? እሺ ሰዎች ምን ይሉሻል? ያው አንቺ ጠይም አሳ መሳይ ምናምን ግጥም ምናምን ይጻፍልሻል? በጣም አሪፍ። እሺ እስኪ እንተዋወቅ። ስምሽ ማን ይባላል? ስሜ ርብቃ። ርብቃ ማን? ርብቃ ዳንኤል። ርብቃ ዳንኤል። ዋው ደስ ይላል። የሳልኳት ልጅ ከሐዋሳ አካባቢ የመጣች ተማሪ ናት። የሐዋሳ ዩኒቨርሲቲ ተማሪ ናት። ስለዚህ አንቺ ደግሞ ከመቂ ወይም ዝዋይ አካባቢ በጣም አሳ ያለባቸው አካባቢዎች ናቸው። እንደዚህ አይነት ቦታ ማደግ በራሱ ወይም መወለድ የሚፈጥረው ስሜት አለ ርብቃ? አዎ። ምን አይነት ስሜት አለ? ያው በጣም ደስ ይላል። ማለት ያው አሳ ጥቅም አለው፣ በሽታ ተከላካይ ነው። አሳ በሽታ ተከላካይ አሞኛ አቅም እያልሽ ነው። በዛ ላይ ደግሞ ጠንካራ ጠንካራ ያደርጋል። ኦ ናይስ። ስለዚህ ርብቃ በሽታ አያቀኝም ጠንካራ ነኝ እያለች ነው ተመልካቾች። እሺ በጣም አሪፍ። እሺ ስለዚህ ስሜቱ ቆንጆ ነው እንዲህ አይነት ቦታ። አዎ በጣም ጠንካራ አሪፍ ያለው። በጣም አሪፍ። ርብቃና ክረምት ምን አይነት ትዝታ አላቸው? እንዴት ነው ክረምት የምታሳልፊው ርብቃ? ማለት ክረምት ሰዓት ማለት ቤት ውስጥ ነው ወይስ? አዎ ኤኒ ያለሽ እንቅስቃሴ ክረምትን በተመለከተ ቤት ውስጥ ከቤት ውጪ ምን አይነት ነው? ክረምት ስላንቺ ምን ትዝታ አለው የሚለው እስኪ እንጫወት። ማለት በፊት በልጅነቴ ክረምትን ማሳልፈው ቤት ነበር። እሺ እና አሁን ላይ ግን አይደለም። አሁን ላይ በስራ ምናምን ነው። በስራ አዲስ አበባ በስራ ነው ወይስ ለጉብኝት? አረ ማለት አሁን ለጊዜው ስራ ቆሜያለሁ እንጂ እዚህ እየሰራሁ ነው። እዚህ እየሰራሽ ነበር። በጣም አሪፍ። አዲስ አበባ እስከዛ በፊት ትመጪ ነበር? እንዴት አይሻት አሁንስ ያለችውን አዲስ አበባ? አሁን በጣም ተቀይራለች። ቀበና አብዷል አይደል? እስኪ ዞር ብለሽ ይኸው ወንዝ አለን፣ ጀልባ አለን። ስለዚህ አንቺ በዝዋይ ሐይቅ አታስቀኝን፣ እኛም ሐይቅ አለን። በጣም ደስ ይላል። አሁንማ በጣም እኔ ማለት ድንገት ነው የመጣሁት፣ ጓደኛዬ ድንገት ነው ያመጣኝ እና ከዛ በኋላ በጣም ነው ደስ ያለኝ። ቀበና በጣም አምሮበታል። አልጠበቅኩም ነበር እንዴ አልጠበቅሽ በአዲስ አበባ? ናይስ። ያ በጣም ታምራለች። ያ ደስ ይላል። አሁን እንደምትመለከቺው በጣም ብዙ ሰው ይዝናናል፣ ይጫወታል፣ ፈታ ይላልና ደስ ይላል። አሪፍ ነው። ያ ጥሩ አየር አለ። እንደው ክረምት ላይ እስኪ ዝዋይ አካባቢ ይሄ የመቂን መስመር ይዘን አለም ገና ምናምን ይባሉ አሉ አይደል? በዛ በኩል እንደው ክረምትን በተመለከተ እንደው የሚዘወተሩ አመጋገቦች ምን አይነት ናቸው? እስኪ እሱን እናውራ። ያው ክረምት ሲመጣ ቤስት የሚባሉ ፉዶች ምንድን ናቸው? ድንች ቅቅል። ድንች ቅቅል በዳጣ ተደርጎ ተመልካቾች፣ ድንች ቅቅልና ዳጣ አልተቻሉም ነው የምላችሁ። እሸት ቅቅል። እሸት ቅቅል፣ ድንች ቅቅል በዳጣ አይደል? እና አሁን ላይ ደግሞ ሾርባ ተጀምሯል። የአሳ ሾርባ፣ የምስር የእንትን የፍርኖ ዱቄት ምናምን አንድ ላይ የሚሰራ አንድ ላይ። ኦኬ ይሄ በጾም ወቅት ይሰሩ የነበሩ የሾርባ አይነቶች። ናይስ፣ በጣም አሪፍ። እሱ ተጀምሯል። እሺ አለባበስስ እንዴት ነው? ክረምት ሲሆን በጣም ይቀዘቅዛል ወይስ ይሞቃል? አረ ማለት አይቀዘቅዝምም፣ ሙቀት አለ። እንደውም አሁን ላይ እሺ ሙቀት አለ። የሆነ ሰዓት እየዘነበ ነበር። አሁን ግን እንደው መዝነብ ብርድም አለ። ያው ብዙም ባይሆን። ስለዚህ ርብቃ ምን አይነት አለባበስ ነው የምታዘወትረው ክረምት ሲሆን? ምን ይመቻታል? እስኪ እሱንም እናውራ። ወፈር ያሉ ሹራቦች። ወፈር ያለ ሹራብ፣ ቱታዎች። በጣም አሪፍ፣ ደስ ይላል። እንግዲህ አሁን ይህን ስል ከማበርከቴ በፊት አብረውሽ የመጡ ወዳጆች አሉ። ወደዚህ ጥሪያቸውና አብረውሽ ይቀበሉ። እና አብርሽ ና። እንግዲህ ተመልካቾቻችን ለርብቃ ከመንገድ ላይ ያገኘናት ከመቂኔ የመጣችው በጣም ደስ ይላል። ስላገኘናት ደስ ብሎናል። አዲስ አበባንም በሚያምር ሁኔታ ተመልክታት ተዝናንታባታለች። ቀለሟን ከለሯን አይተን የሳልናትን አሪፍ ስዕል
መጀመሪያ ለካሜራ አሳይልን። ከዛ በኋላ ማየት ትችያለሽ ስንልሽ ከወዳጆችሽ ጋር ታይዋለሽ። ማየት ትችያለሽ ርብቃ። ምን ኧረ ርብቃ ቁጭ አለች ወገን። አም ሶሪ የሆነ ስዕል ነው እያለች ነው ተመልካቾች። አብርሽ እንዴት አየው? እንዴት ለምን ዞርክ? ማን ያዞረብኝ አብርሽ? እነቶምና እነ ጄሪን ጭራሽ እንዴት አየሽው ስዕሉን? ወደድሽው? ኧረ እናንተ አልተቻላችሁ። ርብቃ ወደድሽው? እኔ ቀልዱና አብርሽ ለርብቃ ብዬዋለሁ። መቂ ተጽፎበታል። ቢኒያም እባላለሁ። ያው ከላይ ለርብቃ ብዬዋለሁ። ርብቃ የምትይው ነገር ካለ ለካሜራው ማለት ትችያለሽ። ይሄን ስዕል በተመለከተ ምንም ያው እንደዚህ አልጠበቅኩም። በእርግጥ እንዴት ምን ጠብቀሽ ነበር? ማለት ራሴን የሆነ ሰው ነበር የጠበቅኩት እና አይደለም ልትይ ነው እንደዚህ። ቆንጆ ሚሞሪ። እሺ ቴንክ ዩ ርብቃ፣ አመሰግናለሁ በጣም ቬሪ ስትልኝ። እሺ አብሽ ቴንክ ዩ። እሺ ብራዘር፣ እሺ ውሃህን ጠጣና እሺ እየተጨዋወትን እሺ ጥቂት ነገር እናወራ። ሚሉኝ ነገር እውነት ከሆነ ግን ከባድ ነው። ቺርስ ብያለሽ። አርቲስት ነው አሉኝ። አዎ እንደምን አለ? አለን ይመስገን ሰላም። እስኪ እንተዋወቅና። እሺ አንተነህ አብነት እባላለሁ። ማን? አንተነህ አብነት። አንተነህ አብነት። ናይስ ጀማሪ ሳሊ። የምር በጣም አሪፍ አንተ። ዋው። አይ አሁን እኮ እንዳጋጣሚ ሆኖ ስራዎችህን ያዩ ሰዎች አረ ይሄ ልጅ ቲክታክ ላይ በጣም ብዙ ተከታይ ያለው ጎበዝ ነው አሉኝ። እስኪ ምንድነው የምትሰራው? እናውራ አንተ። እኔ አሁን ከጀመርኩ ትንሽ ጊዜ ነው፣ 1-2 አመት ቢሆነኝ ነው። እሺ ዲፕ እንትን ነገር ነው የምሰራው፣ ፖርትሬት ምናምን አርቲስቶችን እየሰራሁ። ፖርትሬት ላይ ነህ? ናይስ። እሺ ወደ ቢዝነሱ ብዙም አልገባሁም። ኦኬ። ስለዚህ አሁን ላይ የምትወደውን ሰው እየሳልክ ጊፍት ማድረግ። ናይስ ኢንተረስቲንግ። አሪፍ አንተ፣ በጣም አሪፍ። እሺ እንዴት ነው ታዲያ ሳሊ? አሁን እንዴት ነው የሚረካው ሳሊ? አይ ደስ ይላል በጣም። እንዴት ነው ማለቴ ተቀባይነቱ ምን ይመስላል? አሁን ስለለሰጣቸው ሰዎች እንዴት ነው ያለው ነገር? እስኪ እሱን እንጫወት። እሱስ ትንሽ ከባድ ነው። 50-50 ነው። ደስተኛው ነው የሚቀበል አለ፣ ተስሎ የማያውቅ ሰው ምናምን ለምሳሌ ደስተኛው ነው፣ ፈቃደኛው ነው፣ ደስ እያለው የሚቀበል አለ። እንዲሁም ደግሞ እንደ ተራ ነገር እንደ ትንሽም ተቀብሎ ዝም የሚል ሰው አለ። ቴንኪው እንኳን ሳይል ቫልዩ ትልቅ ነገር ነው በነገር ያ ለምንሰራው ስራ በርታ ማለትን የሚያክል ነገር የለም። እቺ ራሱ ቀላል አይደለም። አዎ በጣም ለኛማ በጣም በጣም አንተ አይ አሪፍ በጣም እኔ የምልህ ግን እንደው ማለቴ አርቱ ከምን መጣ ማለቴ እንዲህ ወጣት ሆኖ ልክ እንደኔ ሳሊ የሚሆን ሰው በጣም ነው ኢንስፓየር የሚያደርገኝና እንዴት ነው ማለት ኬት አዳበርከው እንዴት ነበረ የሚለውን እስኪ እናውራ። እሱ እንደማንኛውም ኢትዮጵያዊ እየሸከቸኩ ነው ያደኩት። እሺ ኮሮና ታይም ላይ ክላስ ተዘግቶ ነበር። በዛ ጊዜ ነው ቤት ውስጥ ምናምን ዝም ብዬ መጫወት ጀመርኩ። እሱ ነገር እኮ በቃውላችን ብዙ ሰው ነው እንትን ያለው። ያሳይ እሺ በዛ ታይም ነው ኮሮና ሰዓት የተጀመረው ነው አሁን አድጎ እንደዚህ ሆነ። የምርህ ነው? እሺ እንደውም ብዙ አልሰሩም እና ትንሽ በዛ ታይም በደንብ መስራት ጀመርኩኝ ምናምን ነገር። እሺ ፍላጎቱ አደረብኝ። ታዋቂ ሲሳሌዎችን ሳይ ምናምን ቪዲዮ ላይ ምናምን ሳይ አፈወርቅ ተክሌ ናቸው ኢንስፓየር አድርጎኝ እኔ እንትን። እሺ ጎበዝ ጎበዝ፣ በጣም ደስ ይላል። ኢንተረስቲንግ። በነገር ላይ ኮሮና ሰዓት ላይ በጣም ብዙ ሰዎች ታለንታቸውን ከፍ ያደረጉበት። ፍሪ ስለነበር ቤት ውስጥ ምንም የማድረግ እንትን የለኝም። የሳይ ወደ ስዕሉ ነው ያበዛው ስለተደረገን ሁሉም ኢቭን አዲስ ነገር ነው ማለት ነው። ኢንተረስቲንግ። በጣም አሪፍ አንተ። ናይስ። እሺ ታዲያ አሁን ለማሳደግ ምን እያረክ ነው? ምን ላይ ነህ? አሁን የዩኒቨርሲቲ ተማሪ ነኝ። ሜቢ ቀጣይ አመት ጎን ለጎን እጀምራለሁ ብዬ አስቤያለሁ። ምን ዲፓርትመንት ነው ጆይን ያደረገው? ማታ ነው ማርኬቲንግ። ኢንተረስቲንግ። አይ አሪፍ። ናይስ። እያደገ ደግሞ ሲመጣ ምርጥ ይሆናል። አዎ ብለናል። አሪፍ። እስኪ እንደው አንተ ክረምት ስለሆነ አሁን እስኪ ክረምትንና አንዳንድ ነገሮችን እናውራ። እሺ አንተ ክረምት ሲመጣ ምንድነው ትዝታው? ምን ደስ ይለዋል? እስኪ እሷን እንጫወት። እኔ ያው ሲከፋኝም ደስ ይለኝም ወደ ስዕሉ ነው የማመዝነው እንዳልኩ ነው። የምር ክረምት ላይ ሞር
እንደሌላው ሰው ፊልም ማየት ምናምን አይደለም። ይገርም ነው። እሺ መጽሐፍ አነባለሁ ስላለው ሙዚቃ አዳምጣለሁ። በዚህ ነው ጊዜ ማሳልፈው። ናይስ። አይ በጣም አሪፍ በጣም አሪፍ። እሺ እንደ ሳሊስ እንደው አንዳንዴ እኮ ያው በዚህ ዘመን ስዕል ራሱን የቻለ አርት ነውና እንደው አንዳንዴ በሰልፊ ላይ እንደምናነሳው ሁሉ ራሳችንንም አይተን ምን ስልበት ሁኔታ አለ። ፎቶውን ያየ የመሳል ነገር ገጥመዋል አንተ? አዎ አንዳንድ የሆነ ፓርቲ መጣላል የሆነ ፓርቲ ትንሽ ግን የራስ ሲሆን ይከብዳል። በጣም አሪፍ። ስለዚህ አንቺ ቴንክ ዩ በጣም እንግዲህ ፈጠን አድርጌ ነው የሰራሁሽ። ቀድመሽ ለካሜራው ታሳዩና ከዛ ከካሜራው በኋላ ደስ ብሎኛል አንተ ስላገኘው። ከምንም በላይ ደግሞ አርት ውስጥ ደግሞ ስላለ እጅግ በጣም በግሌ ተደስቻለሁ። ካሜራው አይቶላል። ስዕልን ተጋበዝልኝ። ቴንክ ዩ በጣም ጎበዝ ነው በጣም አንተ እንዴት ማለት እኔ ሲኒየር ነኝ በጣም ጎበዝ አራቂ ነኝ። ሲኒየር ነኝ በጣም ደስ ይላል። እንዴት አልከኝ አንተ? አራቂ ነኝ ጎበዝ ነኝ። እሺ ብራ ቴንክ ዩ አንተ በሸፍኛ ታሪፍ ነው። አዎ ወይንም ማሶን ሲኒየር ነኝ በጣም ወድጄዋለሁ። ጎበዝ ነው። እሱን የምፈልጉ አድራሻውን ያስቀምጥላችኋል። አይ በርታ ጎበዝ። አንተ ቴንክ ዩ ብራዘር አመሰግናለሁ። መልካም ስራ። እሺ አመሰግናለሁ። እሺ እንግዲህ ተመልካቾቻችን እኔ በሸራና በብሩሽ የተለያዩ ሰዎችን እስል ነበረ። ተፈጥሮ ደግሞ ከላይ በዝናቡ እኔ መሰያ ላይ ለየት ያለ ምስልን ስሏል ማለት ነው። እጅግ በጣም ደስ ይላል። በጣም እየዘነበ ከዝናብ ጋር ታግለን ነው የዛሬን ፕሮግራም ወደ እናንተ ያደረስነው ማለት ነው። ይሄንን ይመስላል። እዚህ ጋር የምትመለከቱት ተፈጥሮ በዝናብ የሳለው ምስል ነው። እኔ ግን ተጓዡ ሳሊ ለዛሬ ያዘጋጀውላችሁ ፕሮግራምና እንዲሁም ደግሞ የክረምት ትዝታን በተመለከተ የሰራውላችሁ ዝግጅት ይሄንን ይመስል ነበረ። የፕሮግራሙ አዘጋጅና አቅራቢ እኔ ቢኒያም ከተማ ነኝ። ሳምንት ወይም በሌላ ፕሮግራም እስከምንገናኝ ድረስ ተጓዡ በውበት አፍዛዡ እያለን የዛሬ ፕሮግራማችንን ይሄው ፈጽመናል። በያላችሁበት ቦታ ሆናችሁ ፕሮግራሞቻችንን ስትከታተሉ ለነበራችሁ ፈታ ዘና ላላችሁ ለእናንተ ትልቅ አክብሮት አለን። ተፈጸመ። ተጓዡ ሳሊ ይቀጥላል። ፕሮግራማችን ተፈጽሟል። ተጓዡ ሳሊ ግን ስራውን ይቀጥላል። ዝናብ እየዘነበ ነው። እኔ በዚያ በቃው። ሰላም፣ ጤና፣ ፍቅር ለእናንተ ይሁን። ይመቻችሁ። አሪፍ ቅዳሜ ይሆንላችሁ።